አደይ ነፃ ወጣች። በስተመጨረሻ ደመቀ አደይን በነፃ አወጣት። ቤዛ ነገር አቀራቅራ ኤላንና እንዲሁም ሊሊን አጣላለሁ ብላ ነገር ግን አልተሳካላትም። ምክንያቱም ኤላ ሂዳለች ሊሊ ናኦል ጋ ብላ ተናገረች። ከዛም በኋላ እሳት ጎርሶ እሳት ለብሶ ኤላ ሲሄድ እነ ባርኮቴ ቤት አገኛት። ከዛም በኋላ እንዴ ቆይ አንቺ የት ነበርሽ ብሎ ሲላት እንዴ እዚህ ነኛ ማለት አልገባኝም። አልሄድሽም እንዴ ኤላ ናኦል ቤት? ኧረ በፍጹም አልሄድኩም። እዚህ ፍቅር ረብሻት ስለነበረ ለዛ ነው እዚህ ነው ያለሁት አለችው። ከዛ በጣም ይቅርታ ምንድን ነው? አይ እኔ እኮ ቤዛ እዚህ ቦታ ናት ሂዳለች ናኦል ጋር ስትለኝ እኔም አብሬ እዛ ብሄድ ከሀገር ወጥቷል አሉኝ። ወይ ጉድ! ናኦል በስተመጨረሻ ከሀገር ወጣ። ሚስኪን ያሳዝናል። ደግነቱ እንኳን ወጣ። ምክንያት ምንድን ነው ብላ ስጠይቀው ሊሊ አንዴ ካንቺ ስር፣ አንዴ ካደይ ስር፣ አንዴ ከዛ እያለ በጣም ነበር የረበሸው እና እንኳንም የሄደ ብሎ ማውራት ጀመረ። አይዞክ፣ ለማንኛውም እሱ አንዴ እኔ ጋ፣ አንዴ አዴ ጋ፣ አንዴ ሊዲያ ጋር የሚሄደው ምንም ፈልጎ ሳይሆን ሰው ስለራበው ነው። እንዴ ኤላ ልትረዳ እኮ ይገባል ብላ ነገረችው። በስተመጨረሻ እንግዲህ አደይ ነፃ በመውጣቷ ማን ነው ደስ ያለው? እስኪ ደስታችሁን በኮሜንት አሳዩን። አወጣቸው አደይን ስትሰቃይ ነበርና ዛሬ ግን እውነትም ከጨለማ ወደ ብርሃን ያየችበት አደይ በደመቀ ምክንያት የኔ ጀግና አዳናት። አደይ በመውጣቷ እስኪ ማን ነው ደስ ያለው? ፍቅር ከተማ አንገብግባ ወደ ገጠር ልካት ነበር። ገጠር ደግሞ አባቷ አንገበገባት። ነገር ግን እድሜ ለደመቀ እንዲሁም ዴቭ ኪንጎ ሆነው አሸናፊ ሆነው አደይን አድነዋታል። የአደይ አባት በጣም እኔ ቆይ አንተ እንዴት አባትህ አደራ ሰጥቶኝ ነበር፣ እንዴት ነው የአደራ አባትህን የምትከዳው ብሎ ሲለው አይ በፍጹም ብሎ ደመቀ ዋሸው። እኔ አልከዳሁህም፣ ነገር ግን አለልኝና ያጫኘ የሚባለው ሰውዬ አደይ ለመድፈር ሲል ነው እኔ አዳንኩልህ። እንዴ ቆይ ምን ሆነህ ነው? ለዚህ ነው እንደዚህ ነው አባቴን የሞተውን አባቴን አደራ የምትወጣው? በጣም ይገርማል ሲለው አርፋ ተቀመጥ፣ አሁን አንተ ታሰርክበት ቦታ አለልኝንና ጫኘን ፈልጌ አንጥቼ እዚህ ነው አስሬ የማሰቃያቸው ብለው የአደይ አባት በጣም ተናደዱ። ፍቅር አደይ ከመጣይ በፍጹም እኔ እዚህ ቤት መኖር አልፈልግም። ሰላም ውድና የተከበራችሁ የቻናላችን ቤተሰቦች እንዴት ናችሁ? እኛ ሰላም ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ ይሁኑ። ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። አደይ ድራማ እንደቀጠለ ይገኛል። ከዛም በኋላ የኔ ልጅ አንቺ ግን ከኤላ ጋር ምንድን ነው ግንኙነትሽ ብላ ስትላት ያው አላደል አብሮ አደግ ጓደኞች ነን እና ኤላ ባይኖር እኔ የለሁም ነበር። እሺ የማነሽ ልጅ ስትላት ከላበሉ እንዴ አታውቂያትም እንዴ? እና ቆይ የእሷ ልጅ ነሽ እንደዚህ ትልቅ ልጅ የሆንሽው ምናምን ብለው ማዘር በጣም ደነገጡ። አዎ እኔ ነኝ፣ እንደው እኔማ ካክስቷ ጋር ነው የምትኖረው ብለውኝ እኮ ያች አክስትሽሳ ብላ ስትላት አዎ ለ7 ዓመታት ድረስ እኔን ሰራተኛ አድርጋኝ እየገዘገዘች ነበረ እና ልጆቿም ቁም ስቅሌን እያሳዩኝ በስተመጨረሻ የእናትና የአባቴን ቤት ወስዳ እኔን አባረረችኝ። እናም እሰው ቤት እየሰራሁ እንደ አጋጣሚ አደይን አግኝቻት፣ ከዛ ደግሞ አደይ ኤላንም በዛ አጋጣሚ ይተዋወቁ ነበር እና በዛ አጋጣሚ ነው ወደ ኤላ የመጣሁት እና ኤላ ግን ምንሽ ነው ብላ ስትላት ኤላ በጣም ጥሩ ልጅ ነው፣ በቃ ጓደኛዬ ነው በማለት አፈር እያለች ተናገረች። የባርኮቴ እናት የገባች ስለሆነች እሺ የኔ ልጅ እንዴ ቆይ አሁን እናንተ ደግሞ አፍላፍ ለምንድን ነው ገጥማችሁ የምታወሩት ብላ ፍቅር መጣች። ፍቅር ደስ አይልም? ምኑ ነው ደስ የሚለው? አይ አደይ እየመጣኝ ነው። ምን
እማዬ እያበሽ መሆን አለበት። ቆይቻ አደይ የምትባለው ምን ብታስነካችሁ ነው እንዴ? ምን ተፈጠረ? እኔ ይች ልጅ ከመጣች እኔ በፍጹም እዚህ ቤት መኖር አልፈልግም። ቆይ ምን አረገችሽ የኔ ውድ ልጅ? እሷ ብትመጣ እኮ እንደውም ልትቆጣጠርሽ የምትችለው አደይ ብቻ ናት፣ እውነት ለመናገር ምክንያቱም እኔ መቆጣጠር አልቻልኩም። ቆይ አደይ ወንድሜንም ዴቭንም ሁላችሁንም ነው በቃ የቀማች ማለት ነው? እኔ በፍጹም አላደርገውም። አንቺ ደግሞ አታሽቃጭስህ አልገባኝም ብላ ስትላት እንደዚህ አትበይ ፍቅር። ቆይ አንቺ ግን እናትሽን እንደዚህ ከፍ ዝቅ ማድረግ አይከብድም አለቻት። አንቺ ምን አገባሽ? ይኸውልሽ ፍቅር አንቺ አሁን ልጅ ነሽ እና እናትሽም ደግሞ ምንም አልሆነችብሽም። ነገ ጧት ግን እናትሽ የሆነ ነገር ብትሆን እንዲህ አርጌ በነበር እንዲህ ሆኖ በነበር እያልሽ እንዳትጸጸች አለቻት። ምን ማለት ፈልገሽ ነው? እኔ ብታይ አሁን ላይ እናቴ ኑራልኝ እንዲህ አርጌ በነበር እያልኩ ብዙ የምጸጸትባቸው ነገሮች አሉ እና ያ ነገር እንዳይገጥምሽ ብዬ ነው ብላ ስትል አይመለከትሽም ደግሞ ምን አይነት ተረት ተረት ነው የምታወራው ብላ ተሳደበች። ኧረ ተይ ልጄ ተይ። ሊሊ እኮ በጣም ጥሩ ልጅ ናች እና ምን አደረገችሽ? እማዬ አይመለከትሽም ስለሱ። አሁንስ በቃሽ። ሆነም ቀረም አንቺ ወደድሽም ጠላሽም አደይ እዚህ ቤት መታ አንቺም ይቅርታ ጠይቂያታለች፣ ስራዋንም ትቀጥላለች። እሷ አልፈልግም በቃ ከዚህ ቤት በቃኝ እስካላለች ድረስ በአንቺና በሊዲያ ንግግር ከዚህ ቤት መውጣት አትችልም ብላ የባርኮቴ እናት ደነገገች። ፍቅር እንደዛ ከሆነ አባቴ ጋር ሄዳለሁ ስትል ማዘሯማ ዛሬ ጭክ ነው በቃ ሂጂ አሁንስ አበዛሹ በማለት ተናገረቻት። አይዞት ያው ያውቁ የለም የፍቅርን ነገር ብለ ሊልዬ ማጽናናት ጀመረች። በሌላ በኩል ገጠር ያሉት ዳይመንድና እንዲሁም ዳይመንድ ታግቶ ነበረ እና የአደይ አባት ቆይ አንተ ደግሞ ምን ሆን ብለህ ነው እኔ አሳድጌህ እንደዚህ ቅልጥፍ አድርገህ የበላኸው? እንደምን ላድርግ? እኔ እኮ አለልኝ ሊደፍራት ሲል ማዳኔ ነው ስተት እንዴ? ቆይ እኔ ምን አደረግኩ? ኧረ የእውነት ፋዘር በጣም ይደብራል ምናምን እያለ ሲያወራ ስነ ስርዓትህን ያዝ። ያም ይሁን ይህ እውነት ለመናገር ያንን አለልኝን አግኝቼ እስከማመጣው ድረስ አንተ ከዚህ የትም ፍንክ አትልም አለው። ቆይ የእኔ ጥፋት ምንድን ነው እንዴ? ጭራሽ አደይን ማምጣት አልነበረብኝም ማለት ነው? መፍታት አልነበረብኝም? እኔ እኮ ምን እንደምታደርጉ ራሱ አልገባኝም እያለ በደንብ አቀሳስሮ ተናገረ። ከዛም ፋዘርም በጣም ተናደዱ። እንደው የአብሮ አደጌ ልጅ አደራ ባሰጠኝ ኑሮ አንተን ምን እንደማደርግህ ብሎ ሲለው እኔን ምንም አታድርገኝ እኔ አይደለሁም አለልኝ ነው ብሎ ቅስርስር ሲያደርግ ቆይ ለማንኛውም ሂጄ እነሱን እስከማመጣ ድረስ አንተ እዚህ መቀመጥ አለብህ አለው። እንዴ እኔ ቆይ ምን አደረግኩ? ነገርኩ እኮ ብሎ ሲወጣ አሸናፊና ኬንጎ ሆነው ደመቀን አዳኑት። ደመቀ ሮማንን ሳሊዝ በፍጹም ከዚህ ሀገር አልወጣም ብሎ ሲል ዳይመንድም ኪንጎም ቆይ አንተ ሰውዬ አብደሃል እንዴ? እኛ የመጣ ነው አደይ ጋ አይደል እንዴ? ትሰማኛለህ? እንደውም እኔ ቅድም እኔ አሸናፊ ባይኖር እኮ አንተ አደይን ተከተላ ሸገር ትገባ ነበር፣ ትታይን ትገባ ነበረ። ስለዚህ አርፈህ ብትቀመጥ ይሻልሃል። ማለት አልገባኝም። እኔማ ሮማንን ሳሊዝ አልሄድም። ምክንያቱም ምን ተባብለን ነበር? እንዴት ለዛ ላውሬ ትቻ ትሄዳለሁ ብሎ በቃ ከመጣችሁ ቶሎ ካልመጣችሁ ተውት ብሎ ተናዶ ሲወጣ እሺ በቃ አንተማ ድርቅ ታልክ ድርቅ ነው አሸን እያለ መናገር ጀመረ። አሸናፊ ሮማን ጋር ሂደው ቆይ ለምንድን ነው አንቺ እንደዚህ ያኔ ምን ተግባብተን ምን ተባብለን ነበረ ብሎ ደመቀ ሲናገራት ቆይ አደይን ባናስመልጣት ኖሮ እንዲህ ነበር የምትሆነው አለ ኪንጎ። አዎ እንግዲህ አንተ የከተማ ልጅ አይደለህ? እንደዚህ ነበር። ወይኔ ምን አይነት ጭካኔ ነው አለ። አዎ እንግዲህ አንተ አደይ የምትለው እንደዚህ ነበር። አባርፈ ተቀመጥ እየተባባሉ ሲቀላለዱ እኔ በፍጹም አልሄድም አለች ሮማን። ለምንድን ነው የማትሄጂው? ነገርኩሽ። ከዛ ኪንጎ ቆይ እዛ ሂዳ ምን ትበላለች ብሎ ሲለው የበላነውን ትበላለች፣ ሰው ቤትም ቢሆን ተቀጥራ ትሰራለች፣ ከዚህ ካውሬ ጋር ግን አልተዋትም ብሎ ሊያስመልጣት ሲሞክር አሸናፊና አለልኝ ደግሞ ይቅርታ
አለልኝና ጫኔ ደግሞ ቆይ ሚስቴን ይጀንጣና መሄድ አለብን፣ ምክንያቱም አባባ እንዳመለጠች አደይ ካወቀ ይገለናል፣ ብራችንም ቀሩ እየተባባሉ ሲያወሩ ሮማንን ይዘዋት ሲወጡ ደረሱባቸው። ከዛም አሸናፊ እኔ ወጣዋለሁ በቃ ሂዱ ብሎ እነሱም እየሄዱ አሸናፊን በጣም ደበደቡት። እንግዲህ ብርሃኔም ልውጣ ልፈልጋቸው ብላ ስለነበረ ብርሃኔም ቀጣይ በነዛ አውሬዎች እጅ መያዙ አይቀርም። በጣም ያሳዝናል። ውድ ቻናሌ ቤተሰቦች የዛሬው ቪዲዮ ውድ ቻናላችን ቤተሰቦች የዛሬው ቪዲዮ ይህንን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ። ሀገራችንን ሰላም ያድርግልን። ላይክ፣ ሼር፣ ኮሜንት አይረሳ።